እኔ አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበኩም። ደብቀሽኛል። ሳትዋሽ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። ሄርሚ እንዴ ቆይ ቤተሰብ ልታስመልስ ሄደች ነው ወይስ? ቪዲዮን አንድ ላይ ረጋ ብለን እኮ እናያለን ግን ማለት ነው። ልታስመልስ ሄደች ከሆነ ብዙ ነገር እንድንጠረጠር እያደረገች ነው ሄርሜላ። ለማንኛውም ቪዲዮን እንቀጥል። ሲያምር ነው እውነት። እንደዚህ ሆነሽማ እንዴት ታዲያ ታደርጊ? ያስፈልግማ አይባልም እንዴ? ላንቺ እኮ ነው። ጥላኛ ትሄድም። የት ጥዬሽ እሄዳለሁ ሄርሚ? ያው ከአንቺ ጋር ለኔ ምንም አይጠቅመኝም። ስለዚህ ቢያንስ አብራኝ ኮንክሽ። ኧረ ሄርሜላ ምን አይነት ነገር ነው እያወራሻለሽው? ራስሽ እኮ ነሽ ከህይወት ልውጣ ምናምን ብለሽ ሄድሽው። አሁን ደግሞ ምን አይነት ሰይጣን መክሮሽ ነው? አሁን ጥላኸኝ አትሄድም ምናምን ነገር እረፊ አይባልም። ሄርሚ ዳንሽ ቆይ ኧረ እኔ ሄርሜላ አብረሽን ባገኘችው ቁጥር ጥምጥም የምትለው ነገር ነው እኮ የሚያናደኝ ማለት ነው። ምንድን ነው? ቆይ ሄርሜላ ምንድን ነው ታርጌትሽ? ምንድን ነው? ለምን በግልጽ አትናገሪ? የሰው ትዳር ፈርሶስ ምንድን ነው የምትጠቀሚው? ሰው ማስቡ እኮ አያመውም፣ ግን ደግሞ ቢያንስ ራስሽን ትሪት እያደረግሽ አይደለም፣ በስነስራ ምግብ እየበላሽ አይደለም አይደለ? እንዲህ ለእኛ እንኳን አታገኝልንም እንዴ? ደህና ነህ አንተ? እዚህ መሀል ሆነሽ የእሱ ደህንነት ነው የሚያሳስብሽ ደግሞ አሁን። ከዛን ደግሞ በተጨማሪ ሌሎች ውስጥ አሁን ማለት አይታዩሽም ነው እነሱ እንዲ ሄርሜላ የሚታይ ነገር እኮ ነው እየሆንሽ ያለሽው። በቂ ረፍት አላገኘሽም አይደል? አይንሽ ራሱ በጣም እንትን ብሏል። እንቅልፍም እየተኛሽ አይደለም? እነሱ እኮ ተደራርበው እኮ ነው በጣም ከባድ የሆነ በሽታ ውስጥ የሚከቱሽ ታውቂያለሽ አይደል? ምግብ አለመብላት፣ በቂ ረፍት አለማግኘት፣ ውሃ አለመጠጣት፣ እነዚህ ነገሮች ናቸው የሚያሳምሙት የሰው ልጅን ሀሳብ። እሱ ብቻ አይደለም አሁን እሱ ብቻ ሳይሆን ሀሳብ ምናምን ብቻ ሳይሆን የሰው ህይወት ውስጥ መግባት ለበሽታ ይዳረጋል። ይሄን ለሄርሜላ አድርሱልኝ። አሁን መራቡ ምናምን እንዳለ ሆኖ የሰው ህይወት ውስጥ መግባት፣ የሰው ትዳር ውስጥ መግባት ለበሽታ ይዳረጋል። እንዲህ ወይ እኛም በእኔንም በማላውቀው ምክንያት ውስጥ አስገብተሽ በዚህ ልክ ለምን እንትን ትይኛለሽ? ታስጨንቅኛለሽ። የምታለቅሽበትን ምክንያት ነገር ይባያዝ ቡቡ። ምክንያቱም በነገራችሁ ምንም የሚስተካከል ነገር አይደለም። ስለዚህ አይስተካከል፣ ግን ቀለል ይልሻል። ደህና ሆናለሁ በቃ ንገሪኝ። አንተን ከማሳመም ደህና ሆናለሁ። ምንም እንዴ ቆይ ሄርሜላ እንድንጠረጠር እያደረገች ነው ማለት ምንድን ነው? አሁን እሷ ከነገረች አብርሽ ሊታመም የሚችልበት ምክንያት ምንድን ነው? እንደዚህ የታመመችበትን ምክንያት ብትነግር አብርሽ ይታመማል። እንደዛ ነው አይደል ያለችው? ምንድን ነው አሁን የሆኑ ነገሮችን እንድንጠረጠር ያደረግሽ ነው ሄርሜላ። ብዙ ነገር ይነግ አብርሽ። ስለዚህ ይህን ስሜት እኔ እንደዚህ አይነት ስሜት ሳሳይክ ሊከብድክ፣ ግራ ሊገባክ አይገባም። በቃ ማለት በጣም ለምጄሃለሁ። ለአንተ ምናልባት ቀላል ሊሆን ይችላል አላውቅም፣ ግን ደግሞ ለእኔ ብዙ ነገር ያስተካከልክ ሰው ስለሆንክ ለእኔ ከበደኝ፣ አጨናነቀኝ። እንዲህ ቆይ እሺ፣ አሁን በዚህ ሁሉ ጊዜ ማለት ነው እንዴት አሁን ከነሱ ከአብርሽ ምናምን ነገር ሌላውን ተይ፣ የወንድ ጓደኛ ምናምን ተይ፣ እንዴት የሴት ጓደኛ ይጠፋል? ማለት ይህን ያህል ብቸኛ ነኝ እንድትይ የሚያደርግ እኮ እንትን አልተፈጠረም። ከወንድም ጓደኞች ደግሞ በደንብ የምትቀርቢው ባለትዳር የሆነውን ሰው ነው። እና አሁን ይህን ሁለት ወዶ እኮ አይቻል። ሌላ ጓደኛ የሴት ጓደኛ ምናምን ነገር ያፈራሽው የለም። ይህን ያህል እየከበረሽ ምናምን ነገር ከሆነ ማለት ነው ቢያንስ ምግብ በእኛ ፊት ማለት ነው። ሄርሜ እግዚአብሔርን እንጣላለን። የምሬን ነው። እንዲያምሻል እንዲ አንቺ እንከዛ እንዲ ልታጠሩ እኔ ራሴ ያቆርስሻለሁ። ሄርሜላ ምን ብላት አለብሽ? በጣም ነው የምትቆጪው። ኧረ ግን ሁኔታውን ከአብርሽ ሌላ ሰው እኮ ማየት አትፈልግም ጭራሽ። እንዴት እሱ ሴት ፊት እየነሳቻቸው እንደሆነ እዩ። ደግመን ሐኪም ቤት ይዘናት እንዴት በቃ እሱን የሚሻለው ምክንያቱም ምን እንደታመመች ምናምን ግልጽ እየነገረች አይደለም። ገብቷል? ነገር ያለ እየመሰለኝ ነው እኮ ቀጥታ ከሐኪሙ ጋር ያለውን ነገር መስማት የምፈልግ ከሆነ ሐኪም ቤት ወስደን እናሳያት። እንዴ እንደዚህ ትሆኑ እኮ ኑሮ የለም። ቀን በቀን ሲጀመር አቤልም ቅድም በሽታዋ ምናምን ነገር መንገር ያልፈለገበት ምክንያት ምንድን ነው? እሷ መንገር ያልፈለገችበት ምክንያት ምንድን ነው? ማለት ይህን ያለ የተጋነነ ነገር ካልሆነ እኮ ምንም የሚያስደብቅ ነገር የለም። ጭንቀትም ከሆነ ጭንቀት ነው ብሎ መገላገል ነው። ደግሞ ወባ ምናምን ነገር ከሆነ በቃ መናገር ነው። እኔ እንጃ ይሄ ነገር ምንም አላማረኝም። ከዛን ደግሞ በመሀል እሷ ምንድን ያለችው? ከነገርኩ አንተን ያሳምምሃል። ምን ማለት ነው እንጃ። እስቲ የእናንተን ግምት እስቲ ኮመንት ላይ ጻፉ። ሄርሚ እንሂድ እንደ ሆስፒታል
ሐኪም ቤት እንዴት ሙሉ ቼክአፕ ተደረጊ? የምሬን ነው እውነት። እንደዚህ ሆነሽማ እንዴት ታዲያ ታደርጊ? ያስፈልግማ አይባልም እንዴ? ተው እናንተ በቃ ብዙ አትልፉ። ሄርሜላ ነገሩን ታውቋለች ነው መንገር አልፈለገችም እንጂ ሄርሜላ ነገሩን ታውቋለች። አቤልም ቢሆን ያውቃል። ሲጀመር ስላስጠነቀቀችው ይመስለኛል ጥላቸው የጠፋው። ወዴት ጠፋ? አሁን በዚች ቅጽበት አሁን የመጣው ልጅ ወዴት ተመልሶ ሄደ? እንደዚህ ሆነሽ እንዴት ነው ጥለንሽ ምን ሄደው? እንደዚህ ሆነ እንዴት ጥለናት እንሄዳለን? ሆስፒታል እንሄድና ቢያንስ ያለውን ነገር እናውቅ። እንዴ መድኃኒት ተሰጥቶኛል ብለሽ ምንም የተሻላት ነገር የለም። ምግቡ ረብሾኝ ነው። ምግቡ ማረብሾኝ አይደለም። ሄርሜላ ምን ተወሽናለሽ? ገና ከጉሮሮ ሲወርድ እንዴት ይረብሻል? አንድ ደቂቃ ኧረ ተይ። እንዴት ነው የምታየው? እንዴት ነው የምታየው? አስተያየቷ ራሱ እኮ ማለት ነው የታመመ ሰው ሳይሆን ሌላ አይነት አስተያየት ነው። በጣም ሌላ አይነት አስተያየት ነው እያየችው ያለችው። ደህና ሆናለሁ። ደህና ሆነሽ እኮ በሰውብሽ ነው ያገኘሁሽ። እኔ እንጃ። እኔ ከዚህ በላይ ማየት ይከብደኛል። አደለም ሩታ ቤቷ ቁጭ ብላ እኔ ራሱ እንደዚህ አሁን እያየሁ ላለውጥ እየተሳቀቅኩ ነው። ቆይ የታመመ ሰው ነው እንደዚህ የሚሆነው ወይስ ሌላ ነገር ያለበት ሰው ነው እንደዚህ የሚሆነው? ኧረ ቤተሰብ የሆነ ነገር በሉ፣ ኮመንት ላይ የሆነ ነገር በሉ። እኔ ምንም ማለት አልቻልኩም እዚህ ነገር ላይ። አብርሽ እንሂድ፣ ሰዓቱን አነፍች፣ ቶሎ ሄደን እንትን እንበል። እሺ በይ ሄርሚ፣ ልብስ ልትቀይሪ ከሆነ ነገር ይልና ጥላኛ ትሄድም። የት ጥዬሽ እሄዳለሁ? ሄርሚ ያው ከአንቺ ጋር አለ ቤት ለእኔ ምንም አይጠቅመኝም። ስለዚህ ቢያንስ አብራኝ ኮንክሽ ይኸው እያለች ያለችው ገብታችኋል። ሐኪም ቤት ምንም አይጠቅመኝም፣ በሽታዬ አንተን ማጣት ነው። በቃ እኮ ምንም ሌላ ትርጉም እኮ አያስፈልገውም፣ ሌላ አማርኛ የለውም። ሐኪም ቤት መሄድ አያስፈልገውም ካለች በቃ ተቋጨ ነገሩ፣ እዚህ ጋር ተቋጨ። ልብስ ምትቀይሪ ከሆነ ቀይሪና ወደኋላ የምትይው ነገር አይገባኝም። እንደዚህ ጌታማምሽ፣ በዛ ላይ ደግሞ ቅርብ ከሆነ በቃ እንሂድ። ዛሬ ሄጃለሁ እኮ ዛሬ ሐኪም ቤት ሄጃለሁ። ከተሻለኝ ደግሞ ሄዶ ሄዳለሁ። ከሄድኩም ደግሞ ብቻዬን ነው የምሄደው። እንደዛ ከሆነ ሐኪም ቤት ሄደሽ ዶክተሩ በሽታሽ አብርሃም ነው ያለሽ? የበሽታሽ ምንጭ አብርሃምን ማጣት ነው ያለሽ? ምንድን ነው? ለምን ለመደበቅ ፈለግሽ? ከዛን በቃ ቅደም ደግሞ ብላለች የሚያስፈልገኝ ሐኪም ቤት። ኧረ ነገሮችን እያገጣጠምኩ ነው። እዛች ጋ ያለችውን ነገርና አሁን የምትሆነውን ነገር ምናምን እያንዳንዳን ነገር የገጣጠምኩ ነው። እኔ አሁን አንዳንድ ነገሮችን በጣም እንትን ብያለሁ። ከዚህ ቪዲዮ የተረዳሁት ነገር በጣም ብዙ ነገር አለ፣ ብዙ እንትኖች አሉ። እናንተም አንድ ላይ የታዘባችሁት ነገር ነው ብዬ አስባለሁ። አንድ ሄርሜላ በሽታው መናገር አልፈለገችም። ሁለት አቤል ደግሞ ያውቃል፣ ለአቤል ተናግረዋለች። አንድ ላይ ነው የሄዱት። ከዛን አብረሽ እንዲሰማ አልተፈለገም። ሌላ ደግሞ እዛው ምንድን ነው ያለችው? አብረሽን ሐኪም ቤት መሄድ አይደለም ያስፈልገኝ። ምንድን ነው ቆይ አሁን እንዲህ የምትሆኝለት ወንድም ዘመድ በቃ ጓደኛ ምናምን ነገር አይኑር፣ ግን ይህን ነገር መደበቅ ለምን አስፈለገ? እና አንቺ እኔ ምንም ማለት በማልችልበት ሁኔታ ነው ያለው። እስቲ እናንተን ግምት ምናምን ነገር ኮመንት ላይ ጻፉ። ምናልባት ይሄ ነገር ወደ መጥፎ ነገር እንዳይሄደ እንጂ ማለት አንዳንድ ነገሮች ተፈጥሮ እንዳይሆኑ እንጂ እንጃ ምን ማለት እንደሚቻል አላቅም። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እስቲ እናንተን ሀሳብ አጋሩኝ። ደግሞ እዚህ ድረስ ቪዲዮን ካያችሁ ላይክ ሳታደርጉ እንዳትወጡ። ይህን ቻናል ላይክ አድርጉ፣ ሰብስክራይብን በማድረግ አግዙኝ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።